ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ሁላችሁም ሰላማችሁ ብዝት ይበል። ለቻናሌ አዲስ የሆናችሁ ሸር፣ ላይክ፣ ኮሜንት እያረጋችሁ አበረታቱኝ። እንግዲህ ዛሬ ቪዲዮአችን ማለት ነው ወደ ሩታና አብርሽን ያመለክታል ማለት ነው። እኔ ማለት ነው እውነት ለመናገር አብርሽ በጣም ትዕግስተኛ ነው። በጣም ማለት ነው። በጣም ትዕግስተኛ ነው። እንደዛ እያረገችው ከሰው ፊት እያገላመጠችው ከቤተሰቦቹ ፊት ስንትና ስንት ነገር እያደረገችው አሁንም ደውላ ና ስትለው ይመጣል ማለት ነው። እንግዲህ ትናንትና አይታችኋት፣ ሁላችሁም አይታችሁታል የእነሱ ቪዲዮ ብዬ አስባለሁ። ና ብላው እንግዲህ ያው እሱን ለማናደድም ይሁን እሱን ለማስቀናትም ይሁን ያው ደስታ ወርቅ እንዳደረገላት ታውቃላችሁ። በትናንትናው ዕለት ደግሞ አብርሽና ብላ ቀጥራው በመሀል እንትና ይሄ ማነው ደስታ መጣ ማለት ነው። እሱንም እኔ አልፈልግህም አንተ ነህ የምታፈቅረኝ እንጂ እኔ አላፈቅርህም ብላ ነገረችው ማለት ነው። ደስታም ልቡ ተጎድቶ እኔ ላንቺ ስንት ነገር መስዋዕትነት አድርጌ ላንቺ ከሰው ሀገር የሰው ሀገር አንቺን ብዬ ስንትና ስንት ሀገር አቋርጬ መጥቼ እንዴት በዚህ ልክ እንዴት አንቺ ምናምን ብሎ ጓገጭ አለባት ማለት ነው ደስታ። በቃ ከዛ በመጨረሻ ላይ ያው ደስታም ተናዶ ወደ መንገዱን ቀጠለ ማለት ነው። አብረሽም ደግሞ ምንድን ነው የምትፈልጊው? ለምንድን ነው የቀጠርሽ ምናምን ብሎ ስላተይ እኔ ወደ ውጭ ሀገር የፈረደበት ውጭ ሀገር ማለት ነው የት እንደምትሄድ እኔ እንጃ። አሜሪካ ነው የምትሄደው ወይ ለንደን ነው የምትሄደው? ሁሌ ውጭ ሀገር ውጭ ሀገር ውጭ ሀገር። ከየትኛው ሀገር ነው ልጅ ተይዞ ውጭ ሀገር ብትሄድ ማለት ነው ሩታ ማለት ነው። መቼም ይህ ቪዲዮ ከሰማሽው አንቺ ልጅ ይዘሽ ከየትኛው ሀገር ነው ልጅ ይዘሽ ስራ ሰርተሽ የምትገቢ? ለዛውም በዚህ ጸባይሽ ማለት ነው። ጸባይ የለሽም አንቺ። ሰው መከረሽ በቃ የእሱ ቤተሰቦችም የአንቺ ቤተሰቦችም መከሩሽ አሰሚም። አሁን ይባስ ብላ ማን ይዛ ትመጣለች? ዳኔን ማለት ነው። ተመልከቱቶች ዳኔን ይዛ መጣች። እንግዲህ አስቡት እንግዲህ አሁን ዳኔን ይዛ መጣች። ከዳኔ ጋር አዲስ ፍቅር ጀምራለች። ሲጀመር አለባበሷ አሁን ላይ የሆነ ምንድነው ዝሙት ናት። በቃ ሩታ ማለት ዝሙት አይታችኋታል ልብሷ። እኔ አያለው ብዙ ልጆች ልብስ ምናምን እሷ እኮ ጭራሽ አውልቃው ብትሄድ አሪፍ ነው ብዬ አሰብኩ። አሁንማ አውልቃው ብትሄድ ሩታ ልብሷን አውልቃ ብትሄድ ጥሩ ነው። ይህን ሁሉ የምታደርገው አሁን ያው አብርሽም በቃ ተስፋ ቆርጧል ማለት ነው። ከእሷ ጋር እንደማይገናኝ ዙረው ሁለተኛ ህይወት እንደማይጀምሩ ምናምን እንትና ይሄ አብርሽ በጣም ተስፋ ቆርጧል ማለት ይህን መሆኑን ስላወቀች እንደማይፈልጋት ስላወቀች አሁን በአዲስ አጀንዳ ይዛ መጣች እና ጃኒን ይዛ መጣ ማለት ነው። ዳኒን ዛሬ ይዛ መጣ። ከእሱ ጋር ደግሞ ከዳኒ ጋር ደግሞ ትላላጣለች ማለት ነው። አስቡት እንግዲህ ምን ጉድናት እች ግን ምን ጉድናት ማለት። እኔ እኮ አንዳንዴ እኮ ማለት እሱን ለማስቀናት ነው ምን ለማለት ነው እኔ ግራ ግብት ነው የሚለኝ። በጣም ባለየ ናት ሩታ። በጣም ባለየ እንጃ እኔ አላቅም ምን እንደምላት። የምር አለባበሷ ለቅጥ ያጣም የሆነ ነገር በቃ ምናምን ነገር ፊቱ ደግሞ ከንፈሯ ላይ የምታደርገው ቀይ ነገር ሲያስጠላ። ሰው እኮ አንድ አይነት ያደርጋል። ማረግም ካለባት አንድ አይነት ያደርጋል። የእሷ እኮ ግማሹ በነፍስ እጅ ነው፣ ግማሹ ከስር ያለው ከንፈሯ ነጫጭ ነው። ሲያስጠላ። ከዚህ ሁሉ ቢቀር ምን ያደርጋል? ደግሞ ከኛ ከሀበሻ ላይ ደግሞ ከከለራችን ጋር የሚሄድ ይሄ ሜካፕም ሆነ ይሄ የምትቀበሉ ላፕስቲክም ሆነ መምረጥ አለባት። በጣም ነው የምታስጠላው። በጣም ማለት እኔ ግን በጣም ነው ያስጠላች የምር። እና አሁን አብርሽ በቃ ወደ ሄርሜላ ፍቅሯንም ተቀብሏታል። ዛሬም ደግሞ አየሁ ስፖርት እየሰሩ አብረው አብርሽና ሄርሜላ ማለት ነው። አብርሽዬ ማለት ነው አንተ የዋህ በጣም የዋህ ነህ። በየዋህነትህ አይታ ነው እንደዚህ የምትሽከረቀርብህ። ስለዚህ የሚሆንህን ሄርሜላን አግብተህ ተከብረህ ፍቅር ተሰተህ ሳትገላመጥ ምን ሳትል ህይወትን መቀጠል ትችላለህ። በቃ ልጅ ነው ከርቶ እግዚአብሔር ሰጥቷቸዋል። ልጁ ደግሞ እንግዲህ ተወልዷል፣ በድሉ ያድጋል። ደግሞ አንተ አለ ለታታንስም ለአንድ ልጅህ እሷ እንደፈለገች ትዛለል። ሌላ ወንድም ታመጣለች። በአብርሽና በእንትና በደስታና በዳኔ ነው እናንተ እንትን የምትሉት። የሚገርማችሁ ሌላ ይዛ ትመጣለች ሩታ ማለት ነው። በጣም አስጠያፊ ማለት ነው። ምክንያቱም እናቴ ያያል፣ ወንድም ያያል፣ ቤተሰብ ምናምን ለተመልካች እንኳን ክብር የሚባል ነገር የላትም ሩታ ማለት ነው። አሁን 3ኛ ወንድ አምታለች ዳኔን። ከዛ ደግሞ 4 ይቀጥላል ማለት ነው። ባለየ እርኩስ ናት።
እቺ ደግማ ራሱ ቢታረቁ አብርሽና ሩታ ደግሞ ቢታረቁ ራሱ አጠቅመውም። ስለዚህ አብርሽ ያው ስላያት ነገር አለሟን ስላያት አንቺ ምንድን ነው በእኔ የተጫወትሽ ወንድ ለምንድን ነው በወንድ ልጅ ላይ እንደዚህ የምትጫወችው ለምንድን ነው ብሎ ተቆጣት ማለት ነው። ስላት አይ እኔ አንተ አባት ስለሆንክ እኔ ወደ ቡቡዬ ህፃኑ ልጅ ቡቡዬ ነው ቡቡዬን ይዤ እኔም ይዤ ለህድ ስለሆነ እሱን ላሳወቀ ብዬ ነው የፈረደበት ውጭ ሀገር የት ሀገር እንደምትሄድ አላውቅም። ይህኔ ዱባይ ነው ለቫኬሽን የምትሄደው እንጂ ሌላ የት ትሄዳለች? ከዱባይ ውጭ የት ይከዳል? እስቲ ኢትዮጵያ ያሉት እንትኖች ቲክቶከርም ሆነ ዩቱበሮች ዱባይ ነው የምናያቸው። እዛ ዱባይ ነው ሲገለባበጡ የምናያቸው። እና ማለት እንዴት ነው ለህዝቡ እናንተ ምን ተማራችሁ? እስቲ ከሩታና ከአብርሽ ምንድን ነው የተማራችሁት? እስቲ ይህን ግልጽ እንድታደርጉልኝ እፈልጋለሁ፣ ውድ የቻናል ቤተሰቦች ማለት ነው። እኔ ምንም የተማርኩት ነገር የለም ከነሱ። በእርግጥ እኔ በደንብ ተከታታያቸው አይደለሁም፣ ግን ቢሆንም ሩታ ላይኔን ያስጠላች ላይኔን ባለየ ወልዶ ባለየ ያሳደጋት ናት። እህቷ ደግሞ አንዲት የሆነች ደረቅ የሆነች እህት አለች፣ የሰው ልዛ የሌላት። እሷ ደግሞ ትላለች አንቺ ውጭ ከሄርሜላ እንትና የአብርሽ ሄርሜ እንትናች ሩታ ከሩታ ልብ ውስጥ አብርሽ ነው ያለ፣ ከአብርሽ ልብ ውስጥ ሩታ ነው ያለ። ስለዚህ አንቺ ሴት ልጅ ነሽ፣ ገለል ማለት አለብሽ፣ ከነሱ ውጭ ማለት አለብሽ። መጀመሪያ እህትሽን ምከሪ። መጀመሪያችን ዘልዛላትሽን የወንድ ጋጋታ ቤት እያመጣች አስቡት። ቤት እኮ የምታመጣው ይህ ቤት እንግዲህ ይህ ቤት አፓርታማ የተከራየው አብርሽ ነው፣ እሱ አይደለም የምትከፍለው። አብርሽ ለአንድ ዓመት ያህል ተቀምጦበታል። አሁንም እሷ ተቀመጠችበት። እኔ ግን አብርሽ ምን ያህል ትዕግስተኛ ቢሆን ነው በዚህ ልክ እንደዚህ የወንድ አይነት እየቀያየረች እንደ ካልሲ እንዴት ዝም እንዳላት እኔ ትዕግስቱ አልኩ። የምር ትዕግስቱ ወይኔ ከፊቱ ላይ ስንት ነገር እያረገችበት ምን አይነት ትዕግስት ቢሰጠው ነው አልኩ አብርሽን። የምር በጣም ነው ያሳዝነኝ አብርሽ ማለት ነው። እኔ ርቷ አትመቸኝም፣ በጣም አትመቸኝም። አንደኛ ስርዓት የላትም፣ ለኛ ናት፣ ቅናተኛ ናት። አሁን እንደዚህ የሚያደርጋት ትናንት እንዳልኳችሁ የቀጠረችው ያው ከሄርሜላ ጋር እንግዲህ አስባችሁ አይታችሁ ከሆነ ማለት ነው። እሷም እንደምትወደው ታውቃለች ሄርሜላዬ። ይህን ስታይ ከእሷ ጋር በቃ ያለውን ሪሌሽንሽፕ ስታቅ በቃ አበደች ማለት ነው። ለዛ ነው የምትቀጥረው እንጂ አብርሽን እኮ ጠልተው አይደለም። እቹ ሩታ የምትባለው ማለት ነው ባለየ ናት። ስድ ወልዶ ስድ ያሳደጋት ማለት ነው። እኔ ማለት ነው አብርሽ አሁን ሄርሜላ ጋር ፍቅር ይዛሃል አይደለ? ሄርሜላ ጋር መቀጠል አለብህ። እቺ የወንድ አይነት እየቀያየረች ጨጓራን ከምታቃጥለው በሽተኛ እንትን ህመምተኛ ከምታረግ ከአሁኑ ሆድህ እንደቆረጠልህ ቁርጥ አድርገህ መተው አለብህ። አጠቅምህም ሩታ አጠቅምህም። ባለየ ናት፣ ባለየ ናት። በቃ ምንድን ነው እስቲ ምንድን ነው የምንማረው እኛ ከነሱ? ምንድን ነው የምንማረው? እና የዛሬ ቪዲዮአችን ይህን ይመስላል። ሸር አድርጉ እህቶቼ ማለት ነው። እና አሁን አወራን ይበቃቸዋል። ይህን እንግዲህ የምታዩትን ፓፓዬ ማለት ነው ጨጓራዬን ስለሚያመይ ፓፓዬ ቆንጆ ነው ምናምን ብለውኝ ፓፓዬ ገዝቼ ይዤ መጥቼ ያው እዚህ ሀገር ታውቃላችሁ ርካሽ ነው። እሱን ገዝቼ መጥቼ እሱን እየበላው ነው ማለት ነው። ፓፓዬ እኔ ያመኛል፣ ጨጓራዬን በጣም ነው የሚያመኝ ማለት ነው። አላቅም የነሩትን እንዴት ይሆን እንደሚያመኝ የእነሱን እንዴት ይሆን እንደሚያመኝ እና ለማንኛውም እየበላችሁልኝ ማለት ነው። የሁላችሁ በጣም ያምራል። ያው ፓፓዬ በኢትዮጵያ በጣም የሚወደድ ተወዳጅ ምግብ ነው እና እዚህም ደግሞ አለ እና ይህን ቆራርጬ ምናምን የሆነ ቀን ሱፐር ማርኬት አድኩና እችንሁን ገዛዝቼ መጥቼ በዚህ ስትልቤላ ቀዝቅዝ ብዬ ነው እላችኋለሁ እህቶቼ።